የአማራ ሚዲያ ኮርፖሬሽን የሚያዘጋጀው የአሚኮ አደባባይ ዝግጅት ነው ዛሬ እዚህ የተገኘው። በሰሜን ወሎ ዞን የአሚኮ አደባባይ ሲዘጋጅ በዋነኛነት ትኩረቱን የሚያደርገው የሰሜን ወሎ ዞን የመስኖ ጸጋዎች ስኬቶችና ተግዳሮቶች ወይም ደግሞ ችግሮቹ እንደዚሁም ማስፋት ላይ ምን እየተሰራ ነው የሚሉትን ውይይት እናካሄዳለን። መስኖ በስፋት ከሚከናወንባቸው የሰሜን ወሎ አካባቢዎች ከራያ ቆቦ፣ ከቆቦ ከተማ አስተዳደር፣ ከሀብሩና ከጉባ ላፍቶ ወረዳዎች የመጣችሁ አርሶ አደሮች፣ ባለሙያዎች ከቆቦ ጊራና ሸለቆ ልማት ፕሮጀክትም እንደዚሁ የመጣችሁ እንግዶችና የግብርና የስራ ኃላፊዎች ስለመጣችሁ ስለተገናኘን እጅግ በጣም እናመሰግናለን። በፕሮግራማችን መሰረት መጀመሪያ የምናደርገው ለውይይት መነሻ ጽሁፍ እንሰማለን። አጠቃላይ የሰሜን ወሎ ዞን የመስኖ ጸጋዎች ምንድናቸው፣ ስኬቶቹ ምንድናቸው፣ ችግሮቹስ እንዴት እንፍታቸው፣ ቀጣይ ምን እናከናውናለን የሚሉትን ለውይይት መነሻ ጽሁፍ ይቀርብልናል። እሱን መነሻ ጽሁፍ አይተን ውይይት እናካሄዳለን። ውይይታችን የሚሆነው በቀረበውና እንደየአካባቢያችን ተጨባጭ ሁኔታ የመስኖ ጸጋዎችን እንዴት እየተጠቀምናቸው ነው፣ ምን አገኘን፣ ምን አጋጠመስ፣ እንዴትስ ችግሮችን እንፍታው የሚለውን እንወያያለን ማለት ነው። ስለዚህ አቶ ተገኝ አባተ የሰሜን ወሎ ዞን ግብርና መምሪያ ኃላፊ ለውይይታችን መነሻ የሚሆን አጭር ጽሁፍ ያቀርቡልናል። እሱን አድምጠን እንመለሳለን። በመግቢያው ላይ እንደተገለጸው በዋናነት አጫጭር ዞናዊ የሆነውን እየተሰሩ ያሉትን ስራዎች አጠር አድርጌ ለማሳየት ያክል ነው። እንግዲህ እንደ ዞን አጠቃላይ ከ231 ሺህ ሄክታር በላይ የሚታረስ መሬት አለ። እንደ ዞን ቢያንስ የ6 አመቱ ስንወስድ ከ69 ሺህ ወደ 81 ሺህ አድጓል። የማዳበሪያ አጠቃቀማችን ከ6 አመት በፊት 90 ሺህ ኩንታል ነበር እንደ ዞን የምንጠቀመው። አሁን ወደ 217 ሺህ ገብተናል፣ ከጥፍ በላይ ማለት ነው። ያ ማለት ግብአት ያስፈልጋል። ስለዚህ ግብአት ስንጠቀም ነው የምርትና ምርታማነትን የምንጨምረውና በዛ መንገድ የእያንዳንዱ የግብአት አጠቃቀም የምርጥ ዘር አጠቃቀማችን እያደገ የመጣበት ሁኔታ ነው ያለው። ሌላው ትራክተር ነው። አሁን አንዱ የማዘመን እንትናችን ከበሬ ወጥተን ወደ ትራክተር መግባት አለብን። ትራክተር ከጊዜ ወደ ጊዜ ለምሳሌ 2012-11 አካባቢ እንደ ዞን ወደ 12 ትራክተር አካባቢ ነበር የነበረው። አሁን ከ105 በላይ ትራክተሮች ከ100 በላይ ትራክተር ገብቷል። የትራክተር እርሻንም ከማረስ አንፃር አብዛኛው አርሶ አደር ይህንን ስራ ለመስራት የተለመደ አሰራር እየሆነ ነው የመጣው። መስኖ ላይ እንግዲህ የመስኖ መሬታችን እንደ ዞን በ2012 የነበረው ወደ 14684 ሄክታር ነበረ። ከጊዜ ወደ ጊዜ እየጨመረ መጣ። ለምሳሌ 2017 አሁን ወደ 19000 ሄክታር ደርሰናል። ይሄ ማለት አንደኛ በሞተር ፓምፕ በመጠቀም የመስኖ ግንባታዎችን ወንዞችን በመገደብ እና የመስኖ አጠቃቀም የሚጨምሩ ስራዎችን በመስራት አሁን ወደ 19000 ኦልሞስት ወደ 20000 ይገባል በ2017። ልዩነቱ ግን እድገቱ የተፋዘዘ ነው። ምክንያቱም ሰሜን ወሎ ፖቴንሻል ነው፣ በጣም ብዙ ሀብት አለው። ይሄ የቆቦ ጊራና ሸለቆ ከራያ ጀምሮ እስከ ጊራና ያለው እጅግ በጣም ምንድነው በጥናት ራሱ ለምስራቅ አማራ ይመግባል ነው የሚባለው። ይሄንን ወደ ተግባር ቢገባ አንደኛ የከርሰ ምድር ውሃ ከበቂ በላይ አለ፣ ቦታው ምቹ ነው። ግን ይሄንን ሙሉ አቅም አልተጠቀምንም። እንዳም ብሎ ግን ኦልሞስት እስከ 19000 ሄክታር በላይ የመስኖ መሬት አለ። አሁን አርሶ አደራችን ግንዛቤው በጣም አድጓል። ገበያ ተኮር የሆኑ ምርቶችን የማምረት ልምዱ እያደገ መጥቷል። ለምሳሌ ራያ ላይ አሁን ይሄ ቃሪያ 3 ጊዜ ከ2 ጊዜ በላይ ይለቀመዋል። ከ2 ጊዜ በላይ ማለት ነው። ይሄ አንዷ ችግኝ በጣም ውድ ናት። 10 ምናምን ብር አካባቢ ይመስለኛል። ያው 12 ብር አንድ ችግኝ በ12 ብር ገዝቶ አንድ አርሶ አደር 100,000 200,000 አውጥቶ ችግኝን አውጥቶ ገዝቶ ነው የሚተክለው። አዋጭነቱ እጅግ በጣም አሪፍ ነው። በቃ በየትም ቦታ ላይ አሁን ባይሱዚ ነው እየተጫነ ያለው። 2 ጊዜና 3 ጊዜ ነው ከዛ በላይ ነው የሚለቀመው። ያ ማለት የኛ አርሶ አደር በጣም ጥሩ ነው። እኛ በመንሰጠው ድጋፍና ክትትል አሁን አስተሳሰቡ እየተቀየረ ገበያ ተኮር የሆኑ ምርቶችን ለማምረት ንቃተ ህሊናው አድጓል ማለት ነው። አድጓል። ይሄ ግን በሁሉም ቦታ ላይ መስፋት ነው ያለበት። አሁን የራያ እንትን እጅግ በጣም ለሌላውም ማስተማሪ ነው የሚሆነው። መስኖ ላይ አሁንም መሬቱ ሰብል መፈራረቅ አለበት። አሁን ሽንኩርት ዘራ ነው
የሚቀጥለው ላይ ደግሞ ስንዴ ብናደርገው ምን ይሆናል? መሬቱ በራሱ የአፈር ለምነቱ ይዳብራል። እንዲያክር እያልን እንትን የምንዘራው አለ አይደለ? ስለዚህ አሁን ስንዴን በመስኖ ማልማት አለብን ብለን 2012 2013 ምንም አይነት ይሄ አጀንዳ አይታወቅም። 2014 ላይ ነው የጀመርነው። 2014 ላይ እንደ ዞን 982 ሄክታር ሞከር ነው። ሲሞከር አዋጭነቱ የመጀመሪያ ይመስለኛል። ለምሳሌ ሀብሩ ላይ 06 ቀበሌ ራያም እንደዚሁ አራዶም አካባቢ የተወሰነ ተሞክሮ ነበር በችግኝ ጣቢያው ዙሪያ። ከዛ በኋላ እያደገ መጣ። አሁን 982 ሄክታር የሞከርነውን 13000 ሄክታር በዚህ ዓመት ዘርተናል። ስንዴ እጅግ በጣም ቀላል ለማምረት ምርቱም በጣም ከፍተኛ ነው። አዋጭነቱም ለውጭ ምንዛሬም ጥቅምም ስላለው መሬታችንንም የሰብል ፈረቃ ለምሳሌ ከወጭ አንፃር ሽንኩርት ተክለን የምናወጣውና ስንዴ ዘርተን የምናወጣው ይለያያል። ስለዚህ አንዱን የምርት ዘመን ሽንኩርት ብናረገው አንዱን የምርት ዘመን ደግሞ ስንዴ ብናረገው ራስ በራሱ ወጪውንም እየቻለ የተሻለ ገቢ ማግኘት ይቻላልና በዚህ መንገድ ስንዴ በስፋት እየተሰራ ነው። ከዚህ በፊት ስንዴ የሚታወቀው ደጋ አካባቢ የሚመረት በእርዳታ ሲመጣ የምናውቀው እንጂ አሁን እዚህ ቆላው ላይ ስንዴ እንዴት እንደሚዘራ እንዴት እንደሚመረት አናቅም እና ያለን ግንዛቤ በራሱ በእርዳታ እንደሚመጣና ከደጋ ስንዴ እና ገብስ እንደሚመጣ ነው። ግን ያው አሁን በተግባር ይሄ ለምሳሌ ሀብሩ ላይ ጊራና ላይ የተነሳ ነው። እጅግ በጣም ነው የሚያማልለው። ቆቦ ከተማ አሁን በስፋት እየሰራ ያለበት ሁኔታ ነው ያለው። ጉባ ላፍቶም በዚህ መንገድ የተሰራው ስራ ሲጎመኝ ይሄ የባለፉት አመታቶች ናቸው። ፍራፍሬዎችን ዝርያ መምረጥ መቻል አለብን። አሁን ሰው ዝርያ እየመረጠ ነው። ለምሳሌ ማንጎ አፕል ነው፣ ኬንት ነው፣ ቶሚ ነው፣ የትኛው ነው የሚሻለው እያለ በራሱ አርሶ አደሩ እየመረጠ የትኛው ይጣፍጣል፣ ገበያ ላይ የትኛው ተፈላጊነት አለው እያለ እየመረጠ ነው። ይሄ ደግሞ የግብርና ውጤት ነው ማለት ነው። እዚህ ላይ የችግኝ ዝግጅታችን አሁን ወደ 1.1 ሚሊዮን ችግኝ አሁን እያዘጋጀን ነው። ይሄ ያድጋል ገና ጅምር ላይ ስለሆነ ይሄ ማለት በሚሊዮን የሚቆጠር ችግኝ እያዘጋጀን ነው። ስለዚህ ፍላጎቱም ሰፊ ነው። በመሰረቱ በቢሊዮንም ብናዘጋጅ ቅድም እንዳልኩት ይሄ ሸለቆ ከፍተኛ የሆነ የአትክልትና ፍራፍሬ መናኸሪያ ነው የሚሆነው። እንደውም ወደፊት ኤክስፖርት ለማድረግ ጭምር እንዲህ ፕሮሰስ የሚያሽጉ ፋብሪካዎች ጭምር ያስፈልጋሉ እዚህ አካባቢ ምርቱም ከፍተኛ ስለሆነና የችግኝ ዝግጅት በሁሉም አሁን በመጣችሁት በሁሉም ወረዳ በጣም በተደራጀ መንገድ እየተሰራ ነው። የመስኖ መሬት ይዞ የሚሰንፍ አለ። በዛው ልክ ደግሞ 3 ጊዜና ከ2 ጊዜና ከዛ በላይ የሚያመርት አለ። ለምንድነው በአግባቡ ሁሉም የመስኖ መሬት ልማት ላይ የማይውለው? የውሃ አጠቃቀማችን አሁን የውሃ አጠቃቀም በማጥለቅለቅ ስንጠቀምና ሪጅ ሰርተን በመስመር ስንጠቀም የተለያየ ነው። የሚመከረው ሪጅ ሰርተን በአግባቡ እንድንጠቀም ውሃ አይባክንም። ስለዚህ እሱ ላይ እንዴት እየተጠቀምን ነው እና የተሻሻሉ ምርጥ ዝርያዎችን ከመተግበርም ጋር ተያይዞ ቅድም እንደገለጽኩት እንዴት እየሰራን እንደሆነ እናንተ ልምዳችሁና ተሞክሯችሁን ምን ውጤት አመጣን የሚለውን በመስኖ እርሻ ልማት ላይ አሁን በመሰማራታችን ምን ለውጥ መጣ የሚለውንም ጭምር ሌሎችንም የእናንተን ሀሳብ ይዛችሁ እንድንወያይ ነው የሚፈለገው። እጅግ በጣም አድርጌ አመሰግናለሁ። አቶ ተገኝ አባተ የሰሜን ወሎ ዞን ግብርና መምሪያ ኃላፊ ቀደም ሲል ለውይይታችን መነሻ የሚሆን ጽሁፍ ነው ያቀረቡልን። በርከት ያሉ ርዕሰ ጉዳዮችን ዳሰዋል። ለመስኖ ስራዎቻችን አጋዥ የሆኑ ጉዳዮችንም በዛው ነው። እዚህ የተገኛችሁ አርሶ አደሮች የየአካባቢያችሁን የመስኖ ተሞክሮዎች ታቀርቡልናላችሁ። ከሀብሩም ከጉባ ላፍቶም ከቆቦም አካባቢ የመጣችሁ አርሶ አደሮች በየአካባቢው ያለው የመስኖ ስራችሁ ምን እየሰራችሁ ነው? ምን ውጤት አመጣችሁ? ምን እንቅፋት ገጠማችሁ? ምንስ ይፈታላችሁ? የሚሉትን ነገሮች እንፈልጋለን። ሀሳብና አስተያየት መስጠት የምትፈልጉ እጃችሁን ታወጡልኝና እድል እሰጣለሁ። እኔ የመጣሁት ከዋጃ ጎለሻ ያው ከደንበሩ አካባቢ 19 ቁጥር 19 የምትባል መስኖ ነው የመጣሁት። በዚህ አሁን በተነሳው ጥያቄ ላይ ከአንዴና ከሁለቴና ከሶስቴ ምርት ማምረት እንችላለን ወይ? እናመርታለን። ከዚያም በላይ ማምረት ይቻላል። የምናመርትበትኝ ደግሞ ሁኔታ ችግሮች እየተፈቱ ከመጡልን ይህን ምርት ቀርቶ ሌላ ማምረት ይችላል። ይህ አርሶ አደር ማለት ነው። በፊት ብዙ ነገሮች ችግሮች ነበሩ። በማዳበሪያ ተጠቀም፣ በመስመር ተጠቀም፣ ምርጥ ዘር ተጠቀም፣ ብዙ ትግል ነበር። አመራሩም ብዙ ከፍተኛ ትግል እየተደረገ ነው የነበረው። አሁን ግን አርሶ አደሩ በራሱ ነቅቶ
ገብቶበታል ወደ ስራው እንኳንስ የመንግስትን ፓምፕ አይደለምና የራሱ ፓምፕ ያወጣ እየተጠቀመ ነው ያለው ጥቅሙን ስላወቀ ማለት ነው። ጥቅሙን ስላወቀ ልማት ከየት ወዴት እንደሆነ አውቆታል። ብዙ የተማረ ኃይል ነው ያለን ነው። ብዙ ጀግና አርሶ አደሮችም ምርጥ ዘር አጠቃቀም ምርጥ ዘር በአንዳንድ በሰላም ጉዳይ ላይ እንኳን ራቅ ቢሉና በቀለህ ሸምጥጦ የሚያጠራቅም ማህበረሰብ ነው ያለን ነው። ጤፍን ነጯን ቀይ ሳይቀላቀል በቀለህ ድረስ የሚያንቆረቁር ባንዲት መደብ የፍል መደብ ያህል እየተጠቀመ ምርጥ ዘር በራሱ የመፍጠር ሁኔታ ማለና አሁን ጥሩ ደረጃ ነው ያለው። በጸደይ ማለት በብርድ ሰዓት የሚዘሩና በሙቀት የማንጠቀማቸው እስካሁን ድረስ ሽምብራ እንጂ ሌላ ነገር የምንጠቀመው አልነበረም። ማለት ከመስከረም ጀምረህ ጥቅምት፣ ህዳር፣ ታኅሳስ የብርድ ሰዓት ነው። በብርድ ሰዓት የምንጠቀማቸው ዝርያዎች ምን መጡልና አሁን እነ ስንዴና ገብስ እየተጠቀመ ነው አሁን አርሶ አደሩ። እኛ አካባቢ አሁን ለምሳሌ ያህል 19 ስንዴ መጀመሪያ እንግዳችን ነው የነበረው። ለአርሶ አደሩ ምርት አምጥተን ተጠቀሙ በምንልበት ጊዜ ቶሎ አልገባልንም። ጥቅምት 21 ነው ዘሩን አስገብተን የነበረው። በመዘግየቱ ምክንያት ትንሽ አሁን የተፈጥሮ ሁኔታ ብላጊ ዝናብ ሊመጣበት ይሆናል ብለን ፈርተናል። ውቂያ ተጀምሯል። ስንዴ ማምረት ጀምረናል። እኛ አካባቢ ጥሩ ሁኔታ ነው ያለው። ከመንግስት የምንፈልገው ምርጥ ዘሮች ወቅቱን የጠበቁ ምርጥ ዘሮች ሊመጡ የተሻሻሉ ዝርያዎች ሊመጡ እንፈልጋለን። ሌላኛው ደግሞ በቃ ለሌላ እንትን ክምችት አሁን ሽንኩርት አምርተ ነው እየከሰርን ነው ያመጣ ነው። መጀመሪያ ሽንኩርት ነበረ ትንሽ እንትን እያልን የነበረው ሽንኩርት አክሳሪ ሆኗል። ነው ወጪውም ከፍተኛ ነው ወጪ አለው። የእህል ዝርያዎች የተሻሻሉ ቢመጡልና ሌላም መቼም እንግዲህ የሰላሙ አንዳንድ ጉዳዮች ስላሉ ነው እንጂ ወደ ውጭ ኤክስፖርት የሚሆኑ ነገሮች ቢመጡልን ነው የምንፈልገው። እኛ አሁን ገበሬው እየዘመነ በህደ ቁጥር ሌሎች ነገሮች ነው የምንፈልገው እና እዛ አካባቢ አሰራር ባሉት ሁኔታዎች ዋጃ ጎለሻ አሁን በመስራይ ላይ ያሉት አሁን ሁሉም ወድመው ነው የነበሩት 19 17 ያሉ መስኖዎች እየተንቀሳቀሱ ነው። አሁን ውሃ ተከፍቶልናል። ቁጥር 23ም በተመሳሳይ 18ም 20ም አሁን እየተንቀሳቀሱ ነው። ወድመው ነው የነበሩት በችግሩ ምክንያት ነው። በእኛም አይደለ ያው በነበረ ሁኔታ ሁሉም ሰው ስለሚያውቀው እንግዳም ስላልሆነ በዚያ ምክንያት ሁሉም ወድሞ አሁን እንቅስቃሴ ተጀምሯል። ምርትም ማምረት እንችላለን። ዝርያዎችን እንጠቀማለን። ሌላኛው ማዳበሪያ በጣም ከፍተኛ ውድ ሆኗል። እኛ ስንፈልገው ውድ ሆነ። በፊት የማዳበሪያ ጥላቻ ነው የነበረ ነው። አሁን የማዳበሪያ ጥቅሙን ስናገኝ ላይ ጣራ ነካ። ያለ ማዳበሪያ ደግሞ መሬቱን መዝራት አይቻልም። አሁን እዛ ማዳበሪያ ላይ ያለ ችግር ቢፈታልንና ሌላው የመብራት ኃይል ጉዳይ ችግር ከፍተኛ ይሁን ሁሉ እንዳናመርት የመብራት ኃይል ችግር አለ። መብራት ኃይልን እንዴት እንደምናደርግ ጨንቆናል። አንደኛ ከፍተኛ ክፍያ ነው አሁን ያለው። ኮምፒውተር ቆጠረው ነው የሚለን ነው አላወቅነውም እኛ። ይሄ ችግር አለ። ይሄ ችግር እንዲፈታልን ስለተሰጠኝ አመሰግናለሁ። ቆቦ ከተማ ቁጥር 28 ነው የመጣሁት። ያው ጉዳዩን ጓዶች ዝርዝረውታል እንደተባለው ማለት ነው። ሐሳቡ ልማቱ ይሄ ሁለት በላይ ይመረታን በትክክል ነው። ገበሬው ቁም ብትለው አይቆም። አሁን ጣምናው ነው ቆታን እያመረተ ነው ያለው። ግን አንዳንድ ያሉት ችግሮች ተፈቱ ቢሄዱ ጥሩ ነው። ለምሳሌ እንደተባለው የመብራት ክፍያ ከብዷል። ያው አንከፍልም ሳይሆን ተመጣጣኝ መሆን መቻል አለበት ነው። ከዛም በላይ ደግሞ አንዳንድ ቁሳቁስ ያሉትን ችግሮች ዞኑ ራሱ ሊያዩ ይችላል። ቆቦ ጊራና ሊደግፍ ይገባዋል። አሁን እኛ ብናመለክታቸው ምንም ህባዶ በጁንታው ምክንያት ብዙ ነገሮች እየተጎደሉ ስላሉ የኛውን የሚገርማችሁ ቁጥር 28 የመጀመሪያ በጣም ደረጃ አንድ ተብሎ ማለት ነው ክራክተር ገዝተናል። ክራክተር ገዝተን ግን በጁንታው ምክንያት የመጀመሪያው ብልሽት አንድ የተወሰነ ነገር ነበረ። ያ ጁንታ ግን በርብሮ ባዶውን አስቀረው። አሁን በቃ ዝም ብለን ለማባክ በሰዓቱ ደገፈነ አሳደገነ። ከዛ ኪሳራ ያገሪቱ ኪሳራ ሲመጣ እኛም ከሰር። ስለዚህ አሁን ይሄን ጉዳይ ያለው ሁኔታ ቆቦ ጊራናንም ልደግፉት ይገባል። ዞኑም ክልሉም
ይሄኛ መስኖ የመጀመሪያ አድጓን ጎብዟን ተብሎ የነበረው አሁን ያው ካለው ሁኔታ እንትን እያለ ነው እንቅስቃሴው ገበሬው በጣም ጎብዟል ነገር ግን አሁን የመብራቱ ክፍያም የተለያዩ ጎደሎችም አሁን ይሄ ትራንስፈርመሩ ዛሬ እንዲህ ያለ ጎደለ ያርሳደሩ ይወጣል ነገ እንዲህ ያለ ጎደለ እንዲህ ያለ ግዛ ይሄን ይሄ ሁሉ አብራጣ በጣም ያው ከብዷል ይሄን ነገር ግን ያው ምናልባት እንደ መንግስት በታዩልን ይገባል ለማለት ፈልጌ ነው እንጂ እንግዲህ አርሶ አደሩ አሁን በደንብ ነው አሁን ክረምቱን አነሳነ በኋላ ሀባብ ተክለናል አርሶ አደሩ ለማምረት አይጎልም ግን እንደተባለው አሁን የማይቆይ አዝሪት ሽንኩርት አሁን ሽንኩርት ባሁኑ ሰዓት ወንድሞቻችን መስከረም ላይ ያደረሱትኝ ተጠቅመውበታል አሁን ያመረተ ባለ ሽንኩርት ማን ይግዛው ወዲት ቁጭ ብሎ ዝማል አሁን ሀባብ ሁሉም አንደ ያደረሰ ደሞ መቼም እየተመራመረ ግብርናው ጋር ገበሬው እየተከተለ ማለት ነው ይሄ ሀባብ ጠቃሚ ነው በሚለው መሰረት አመረተነ አሁን ደርሷል ገበያ ግን የለም ስለዚህ እንዲህ አይነቶቹ ነገሮች ደግሞ እንደ ግብርና እናንተም ልትደግፉን ይገባል እኛም ደግሞ እሰየው ጥቅሙን አውቀናል ጉባላፍቱ 012 ቀበሌ ወይን የመጣሁት መስኖ ሳይገባ የነበረው ችግር እንደተባለው ራሱን ለመሸፈን ራሱን የምግብ ዋስትናውን ለመሸፈን ያስቸገረ ነበር ብዙ ጦማዳሪ ነበር መሬቷ ጠባብ ናት እንደሚታወቀው የሰንቃ አካባቢ አሁን ግን መስኖ ከገባ ተለውጧል በአትክልትም ሆነ ፍራፍሬ በሸንኮራ አገዳ እስካሁን ሸንኮራ አገዳ ነበር ሸንኮራ አገዳ አዋጭ አለመሆኑን አይቶ ሸንኮራ አገዳውን እያፈለሰ አሁን በድንች በተለያየ በካሮት በቀይ ስር እየተጠቀመ ነው አሁን ለውጥ አለ መሬቱ ግን በጣም ጠባብ ነው የኛ አካባቢ በዛችሁ ግን ራሱን ለውጦ ነው የሚኖረው ግን አሁን 3 ጊዜ ለማምረት ያስቸገረ ጉዳይ አለ ቢያንስ 7 ኪሎ ሜትር አካባቢ ነው መስኖ የሚመጣው በዘመናዊ አይደለም ዝም ብሎ በባህላዊ ነው መስኖ የሚመጣው ሰርጎ ብዙ ቦታ እየባከነ እንኳን 3 ጊዜ ለማምረት አንድ ጊዜ ለማምረት በወር አካባቢ ነው የሚደርሰን ወር ነው የሚደርሰው ወር ለመጠበቅ ደግሞ እንግዲህ አትክልቶች ቢያንስ በ7 ቀን በ9 ቀን የሚያስፈልጋቸው አሉ ያን ለማግኘት መስኖ ዘመናዊ ስላልሆነለት እየሰረገ አስቸጋሪ ነው እና ይሄ ቢሰራለት ህብረተሰቡ ተጠቃሚ ነው ለራሱ ተርፎ ለገበያም እንደሚተርፍ ይርግል ነው እኔ መጣሁት ከሀብሮ ወረዳ ቲማቲም እናመርታለን ድንች አሁን ትንሽ ዋጋ ያለው ድንች ላይ ነው ድንች እናመርታለን ቲማቲም ተመርቷል ግን ገበያ ላይ አሁን አንሻጥቷል ማምረቱ ብቻ ሳይሆን የሚያነሳ አንደኛ የሰብል ፍርርቅ የለውም አካባቢያችን ጊራናል የኛ አካባቢ አለ አንድ አይነት ነው ሰብል የሚያመርተው ገበያ ላይ ሲወጣ አሁን ኪሳራ ላይ ነው ያለነው እንደገና ደግሞ በመስኗችን ላይ ከፍተኛ ሆነ ችግር አለ አሁን በቆሎ ላይ ነው ያለነው በቆሎ ዘር ጭራሽም የለም ክልሉ ወይም ዞኑ ምናልባት ተነጋግሮ የበቆሎ ዘር እንዲመጣልን ቢሆን ከጉባላፍቶ ወረዳ ገዶበር ቀበሌ ነኝ አርሶ አደር ተሻለ ደሳለ እባላለሁ ምንድነው ገዶ ላይ በመስኖ ማልማት ችግር የለበትም ለወልዲያ ከተማ በዛ ቢባል 10 ወይም ደግሞ 8 ኪሎ ሜትር ቢሆን ነው ስለዚህ ይሄ መስኖ አመቱን ሙሉ የሚሰራ መስኖ ነው ከ2016 በፊት አመቱን ሙሉ ይሰራን እኛ መስኖ ችግር የለበትም አትክልትና ፍራፍሬም ቢሆን ስንዴም ቢሆን ሞክሮ ነበር ምንድነው የኛ አካባቢ ስንዴ መቱን ከኩታ ገጠም ከዘራ በኋላ ቦታው አልተስማማውም ነበር በጊዜው ዋግ መታው ዋግ ሲመታው አሁን እንደገና አርሶ አደሩ ምን አደረገ በቃ ወደ ኋላ ወደ ማፈግፈግ መጣ በስንዴ በተለይ በስንዴ ማለት ነው እነ ቲማቲም እነ በርበሬ እነ ድንች እነ ጎመን እሱን ለማልማት የኛ የገዶ አርሶ አደር 100% ችግር የለበትም በቃ 24 ሰዓት ነው የሚሰራው ቆቦ ከተማ አንጋም መስኖ ነው የመጣሁት ግብርና ማለት ትልቁ መዘመናችን ነው ግብርና ማለት ገበያ ተኮርም ሆነ ማንኛውንም ነገር ገበያም እያጠገብነ ያለ ነው በመስኖና በግብርና ነው ክላስተር ማለት አንድም ገንዘብ እንዳይገባ ለበሽታም እንዳይጋለጥ ለዝርያም ጥሩ ዝርያም እንዲሆን በማድረግ የተነሳው ነገር በጣም ትልቅ ነገር ነው መስመርም ራሱ ቢያንስ ውሃ በክነት እንዳይኖረው እንደገና ደግሞ ውሃ መስመር የተሰራበት ዳርና ዳሩ ጤናማ መሬት ሆኖ ለድጋሚ ለራሽ ጥሩ
ጥሩ ሰብል ደጋሚ ስንዘራ ጥሩ ሰብል እንዲሰጠን ይሄ ትልቅ ድጋፍና ትልቅ እንትን ያለው ነው። እንደ ንጋም መስኖ ይመስለኛል 20 ዓመት በፊት የተመሰረተ ነው። 2015 ጀምረን ስንዴ እየተመረተ ነው በክላስተር በሚገባ አሁን 3ኛ ዓመታችን ነው። ቢያንስ 140 ሄክታር 3 ቡለክ አለን። አሁን የከረምነው ሰሞኑን የመጀመሪያ ዘር አንዱን ሽምብራ አንዱን ገብስ አንዱን ጤፍ አድርገን ነው የከረምነው። አሁን ቢያንስ ገብስ አንድ ሰው 40 እስከ 30 25 10 ከዚህ በታይ የሚወቃ የለም። ግብርና ማለት መስኖ ማለት በጣም ደስ የሚል ነው። እንቅስቃሴያችን ገበያ አጥግበናል። እኛ አሁን ይሄን ሰሞን በሽምብራ በገብስ ገበያ 5 ጣሳ ምሸምት እንደው 10 ጣሳ ሸምታ ምከዳለኝ። ደስ የሚል እንቅስቃሴ ያለ እንደ ንጋም መስኖ አሁንም ተጨማሪ መስኖ አበባ መስኖ ብለን ቢያንስ ከሳምንት በኋላ የሚታጨድ ስንዴ ደርሷን አሁን ሆፍ መጠበቅ እየለቀቀ ነው። ምርጥ ስንዴ ያለን። የመጣሁት ከቆቦ ከተማ ነው። በግል ነው የምሰራው ማለት በመስኖ ማህበር ሳይሆን በግል ጉድጓድ አስቆፍሬ ነው እየሰራ ያለሁት። እኔ እንኳን 3 ነገሮችን ነው ማንሳት የፈለኩትኝ። በግል በጄኔሬተር ነው እየተንቀሳቀስኩ ያለሁት። እኔ በግሌ ጄኔሬተሩ በጣም ትልቅ ነው፣ ጉድጓዱም ትልቅ ስለሆነ ማለት ነው 40 ሄክታር የሚያለማ ጉድጓድ ነው ያለኝ እኔ በግሌ ያስቆፈርኩት። ውሃ ለማፍሰስ ትልቅ ጄኔሬተር ስለሚያስፈልግ 16 ኪሎዋት ነው ጄኔሬተር ማለት ባንክ ቤቶች የሚጠቀሙት ማለት ነው። እና እሱ ላይ አሁን ወደ ንግድ ቢሮ ሄደን ነዳጅ ስንጠይቅ የሚጻፍልን 30 ሊትር ነው። 30 ሊትር እኔ 3 ሄክታር አሁን ለጊዜው 3 ሄክታር ነው ያለማ ያለሁት። 30 ሊትር እዛች ጄኔሬተር ላይ ገብቶ ምን ሊያደርግ እንደሚችል ሲታሰብ ከባድ ነው። እና አሁን በጊዜውም ጊዜው የፈጠረው የናፍጣ እጦት ችግርም አለ። እሱ ሆኖ አሁን እኛ ለማልማት ተቸግረናል። እንደተባለው ማልማት በአመት 3 ጊዜ ማልማት በጣም ቀላል ነው። በጣም ሰው ሳይጨናነቅ ፈታ ብሎ ያለማዋል 3 ጊዜ ማለት ነው። ያን ያክል የሚከብድም አይደለም። እኛውን አንደኛ ዙሩን ሰብስበናል፣ ሁለተኛ ዙሩን አድርሰናል ለመትከል። ያው የገበያ ጉዳይ ትንሽ አሁን ወረድ ስላለብን ምርቱን ማውጣት አልቻልንም። እሱን ቶሎ ቢለቅልና ገበያው ቢሳካልን አሁን ሁለተኛ ዙር ወደ ተከላ መግባት እንችል ነበር። የናፍጣ ጉዳይ በጣም አሳሳቢና ማነቆ ሆኖብናል። በጄኔሬተሩም በጣም ከባድ ወጭም ነው ያለው። የሚቻል ከሆነ በሶላር ቢቀይርልን ከዛም በላይ ማምረት ብዙ ነገር አካባቢ መጥቀም ራስን ማሳደግ አካባቢ መጥቀም ብዙ የሥራ ዕድል መፍጠር የሚቻልበትን ኦፖርቹኒቲ መፍጠር ይቻላል። ሁለተኛ ነገር እኔ አሁን ምርት በጣም ብዙ ምርት አለኝ። በጣም ወደ 800 ኩልስ አለኝ ሽንኩርት። አሁን እሱን አሁን ገበያው ሲወርድ እማስቀምጥበት ሸድ ያስፈልገን ነበር። እኛ አካባቢ አለ ተብሏል፣ ማቀዝቀዣ የተሰራ አለ ተብሏል፣ ግን አገልግሎት እየሰጠ አይደለም። ያን ምርቴን እኔ አሁን ገለል አድርጌ ያ ወደ ሸድ ቢኖር ሸድ አስገብቼ ወደ ሁለተኛ ዙር የሥራ ፕሮግራም ይገባ ነበር። ስለዚህ ምርቱን ሳላነሳ እርሻውም አልታረሰም፣ ገና ምርቱም አልተነሳም። ያው የገበያ ሁኔታ ጊዜም ስለሆነ ከፍ ዝቅ ስለሚል እስከሚስተካከል ድረስ ሸድ አስገብተን ወደ ሁለተኛው ዙር መግባት እንችል ነበር። ሶስተኛ የግብአት ነገር ነው። ግብአት እንደተባለው በደንብ ተጠቅሷል። ማዳበሪያ ለምዷል መሬቱ። አትክልት ያለ ማዳበሪያ አይሆንም። ከኔ በላይ በደንብ ታውቁት ይሆናል እናንተም። ስለዚህ ማዳበሪያ አንድ አርሶ አደር 6000 7000 አውጥቶ ከመንግስት የሚገዛ ከሆነ ኪሎ በ20 ብር ሽንኩርት እየሸጠ ማለት ነው። ይሄ በጣም ማደግ ሳይሆን መቆርቆዝ ነው የሚሆነው። የግብአቱን የማዳበሪያውን ነገር በደንብ መንግስት ቢያይልን። እኔ በግል ነው የምተዳደረው። መስኖ ልማት ማህበር ውላውሌ መስኖ ልማት ማህበር ላይ ነው ያለሁት። አብዛኛው እዚህ ወረዳ ላይ እየተከሰተ ያለው የተለያዩ ምርጥ ዘሮችን በእርግጥ ወረዳው ሳላመሰግን ማላልፈው የተወሰኑ ተሞክሮችንም እያገዘ ነው በተለያዩ ቀበሌዎች። ዞሮ ዞሮ ግን በዚህም ብቻ አይደለም፣ የተለያዩ የዘር አቅርቦቶችን ለምሳሌ
ህብረት ሱቅ የሚባለው ድሮ የተጣሩ ከማንኛውም ነገር ነፃ የሆኑ የተጣሩ ኦሪጂናል የሆኑ ዝርያ አቅርቦቶችን ያቀርብ ነበረ። በአሁን ሰዓት ግን ብዙ ጊዜ ሱቅ ላይ እየሄድን የምንገዛቸው የዘር አቅርቦት ገበሬው የሚያነብ አለ። በእርግጥ አብዛኛውን ዛሬ የማያነብ ገበሬ ብዙ ያለ አይመስለኝም። ግንሳ አብዛኛዎቹ ተመሳሳዮች ናቸው። ለምሳሌ ሽንኩርት ዘርን ብንመርጥ ብናነሳ ምሳሌ ብናነሳ ብዙ አይነት የሽንኩርት ዘር ነው። ወረዳው ግን እንደ ተሞክሮ የተሻለውን የአየር ንብረት የሚስማማውን መርጦ ለገበሬው ስልጠና ቢሰጥና በዛ ሽንኩርት ላይ ለምሳሌ በመንግስት ደረጃ ሽንኩርት ዝርያው ቢመጣ ቢያንስ እንኳን ገበሬው ተመጣጣኝ በሆነ ዋጋ ገዝቶ ወደ ዝርያ ሊገባ ይችላል ወይም ወደ ተግባር ሊገባ ይችላል። ስለዚህ የዘር አቅርቦት አሁንም የተለያዩ ዘሮች እንደውም ለምሳሌ ከተማ ላይ ደሴ እንደምናያቸው የተለያዩ ዝርያዎች አሉ። ቅመማ ቅመሞች አሉ። አሁን አብዛኛውን የኛ ገበሬ እየዘራ ያለው የበቆሎና የሽንኩርት ዘር ላይ ብቻ ነው ፎከስ እያደረገ ያለው ማለት ነው። ወደ ካሮት ምርት ብዙ ጊዜ የገባ የለም። የተለያዩ እነዚህ ኩን ያሉ የተለያዩ በኪሎ ደረጃ የሚሸጡ ጥሩ ውጤት ያላቸው የዘር አቅርቦቶች አሉ። እነሱ የሉም። ከአዲስ አበባ ነው አሁን አስመጥቼ የተወሰነ ነገር ተሞክሮ አድርጋለሁ። ወደፊት ምናልባት የምናየው ይሆናል። አሁን አዲስ ገና እንትን እያልኩ ነው ማለት ነው። ስለዚህ እነዚህን መንግስት የተወሰነ ነገር ቢያሻሽል ጥሩ ነው። ሌላው የማዳበሪያ አቅርቦት የሚለው ላይ ትንሽ አብዛኛው ተጠቅሷል። ብዙ ጊዜ ማዳበሪያ ላይ ፎከስ ባናደርግ የተፈጥሮ ማዳበሪያንም ብንጠቀም ጥሩ ነው። ያው አብዛኛው ገበሬው አርሶ አደር ነው፣ ብዙ በጓሮ ከብት አለው። እነዚህን የከብት ማዳበሪያዎች ቢያንስ ወደ አሁን እየገባው ይመስለኛል የተለያየ ነገር እኔ ከስሪንቃ 10 ኪሎ ሜትር ለምሳሌ አጓጉዤ በግመል ራሱ ያፈሰስኩበት እንትን አለኝ ማለት ነው። የተለያዩ ማዳበሪያዎች አሉ እና እነዚህ ለምሳሌ የዶሮ ፍግ እኛ በ150 ብር በ100 ብር ገዝተን ያፈሰስንበት ጉዳይ አለ የወሰድንበት። እነዚህ ነገሮች ብንጠቀም ወደፊት ጥሩ ነገር ነው ይመስለኛል ብዬ አስባለሁኝ። ምክንያቱም ይሄ ማዳበሪያ በሆነ ችግር ምክንያት ቢቆይ እጃችንን ወደ ላይ አድርገን ቁጭ ማለት ስለሌለብን ገበሬውም እዚህ ላይ የተወሰነ ተሞክሮ መያዝ መቻል አለብን። የተፈጥሮ ማዳበሪያ ተጨማሪ የመድኃኒት ችግር አለ። እነዚህ የተለያዩ አትክልትና ፍራፍሬዎች በመናለማበት ሰዓት የመድኃኒት አይነቶች በአብዛኛው ገበሬ የለመደው የተወሰኑ መድኃኒቶችን ነው እና እነዚህም በባለሙያ ደረጃ እየተጠኑ ያቅርቦት እንትን እርዳታ ቢኖረን መንግስት የተወሰነ ነገር በገንዘባችን እንኳን ለምንገዛው መንግስት ከባለሙያዎቹ ጋር ኮንታክት እያደረገ ቢያቀርብልን በተመጣጣኝ ዋጋ ጥሩ ነው ብዬ አስባለሁኝ። በግል ያወጣነን እነኛ በግል ነው ያወጣነው። ከርሰ ምድር ነው በቀላሉ በቀበሌያችን ነው ወደ 30 ወጣት ይሆናል ያወጣው። በ70 ሺህ ብር በ80 ሺህ ብር አሁን ሞተር ገዝቶ ውሃ አውጥቶባ ማልማት አልቻለም። ቤንዚሉ አልተቻለም። ናፍጣው አልተቻለም። በግብርናውን ቆቦ 30 ሊትር ወስነዋል። ለአንድ ሄክታር 2 ሊትር ማለት ነው በወር በቀን ለአንድ ሊትር ለአንድ ሄክታር 2 ሊትር ነው የተመደበልን ነው። ለአንድ ሄክታር 2 ሊትር 30 ሊትር ነው እንግዲህ 60 ሊትር 2 ተመድቧል ለወር። በወር ነው ያለው የምናገኘው። አሁን ምንም ነገር የለም። ገበሬው እንዳለ ወጣቱ ያወጣው ሁላ ሞተሩን አኑሮ ዝም ብሎ ቁጭ ብሏል። ከርሰ ምድር የግል ነው። በየብቻችን ነው ያወጣነው ገንዘባችንን አውጥተን። አሁን ያለማነው በርበሬ፣ ቲማቲም አሁን በቃ በቤንዚልና በናፍጣ ውድ ቀርተናን ዝም ብለን ያው ግብርናም እያየው ነው። የምንሰጠውም በወር 30 ሊትር ነው። ያቺ 30 ሊትር ደግሞ በወር ስናስባት ለአንድ ሄክታር መሬት ወይም ለሁለት ጥማድ መሬት 2 ሊትር ማለት ነው በቀን። በገንዘባችን እንኳን አውጥተነ በቀላሉ 60 ሊትር 70 80 ሊትር ሆኖልን እንኳን በገንዘባችን ይሄን ያህል ተበጅቶልን 100 ሊትር ተብሎ በገንዘባችን ገዝተን ብናለማ ጥሩ ነው። በገንዘባችን ገዝተን እንዳናለማ ገደብ ተጣለበት።
አሁን ያለማነው አትክልት ባጠጣኸው በ3 ቀኑ ውሃ ይፈልጋል፣ በ4 ቀኑ ውሃ ይፈልጋል። እና ይሄን የመሳሰለ ነው። መቼም እንግዲህ መስኖ በአጠቃላይ ያለውን የሀገሪቱን የገቢ ምንጭ ከመጨመር አንጻር ከፍተኛ አስተዋጽኦ ያለው ነው። በአመት 3 ጊዜ እየተመረተ ያለበት ሁኔታ ነው ያለው። ስለዚህ እንደ ክልል በጣም ከፍተኛ ፖቴንሻል ያለው ክልል ነው ያለው። እንደ ዞንም በምንወስድበት ወቅት ከዚህ ከራያ ጀምሮ በተለይ ይሄ ቫልዩ በጣም ከፍተኛ የሆነ የመስኖ ፖቴንሻል ያለበት አካባቢ ነው። እንደኛ እንደ ቆቦ ጊራና የቆቦ ጊራና እንኳን ብቻ መውሰድ ብንወስድ ከቆቦ ጀምሮ እስከ ጊራና ድረስ 17000 ሄክታር የመልማት አቅም አለው። ከረንትሊ ግን አሁን ወደ ስራ የገቡት 65 የመስኖ ፕሮጀክቶች 2807 ሄክታር ብቻ ነው። ከነዚህም ራሱ በ2014 በነበረው የሰሜኑ ጦርነት አብዛኛዎቹ የመስኖ አውታሮች በመውደማቸውና በተለይ ደግሞ የኤሌክትሪክ መስመራቸው በመበላሸቱ ምክንያት 30 የመስኖ ፕሮጀክቶች ብቻ ናቸው እየለሙ ያሉ። ይሄ ማለት 2400 ሄክታር አካባቢ ብቻ ነው ማለት ነው። ስለዚህ ከዚህ ጀምሮ እስከ ምንጃር ሸንኮራ ብንወስድ ከቆቦ ጀምሮ 72000 ሄክታር የመልማት አቅም አለው። ከ400 በላይ ጉድጓድ ተቆፍሯል። ነገር ግን እነዚህ ኢንፍራስትራክቸራቸው ተሟልቶ ስትራክቸሩ ተሰርቶ ወደ ስራ ቢገባ አማራ ክልል ላይ በዚህ ቫልዩ ባለው ብቻ አይደለም ክልሉን ለመመገብ ከዛም አልፎ ኤክስፖርት ድረስ ማድረግ ይቻል ነበር። ከውሃ ላይ ተቀምጠን የአማራ ህዝብ እየተራበ ያለው ፕራክቲካሊ ስላየ ነው ማለት ነው። ራያ ላይ እኮ ከቅርብ ጊዜ በፊት በጣም ከፍተኛ የሆነ ሀሩር የነበረ አይደለም በግንቦትና በሰኔ እሸት እንደዚህ አይነት አረንጓዴ ይቅርና ምንም እንዳልነበረ አርሶ አደሮች ይናገራሉ። መንግስት ግን ይሄንን የከርሰ ምድር ውሃ ጉድጓድ አውጥቶ ሌላም ግድቦችን የተለያዩ ከሪቨር ዳይቨርሽን ሰርቶ ወደ ስራ በመግባቱ ምክንያት ግን ራያ አሁን ብታዩት በጣም ደስ የሚል አረንጓዴ ከፍተኛ የሆነ ምርት እየተመረተ ያለበት ኢቭን ያሁን የጦርነቱ ነው እንጂ እኮ የቆቦ ሽንኩርት እኮ በጣም ከፍተኛ ኳሊቲ በመኖሩ በጅቡቲ እኮ ኤክስፖርት ይደረግ ነበር። አንዳንድ የሚነሱ ነገሮች አሉ። ለምሳሌ ዋጋ ላይ ሲነሳ ነበር። ትክክል ነው። የዋጋ እንትን ፍላክቹዌሽን ይጠበቃል። ነገር ግን እኛ እንዳርሶ አደር ዋጋውን ብቻ አይደለም ማየት ያለብን። ዋጋውን የምናካክስበት ፐር ሄክታር በአንድ ሄክታር እኛ አሁን ከምናመርተው ከፍተኛ ምርት ማምረት አለብን። ቆቦ ላይ እኮ እስካሁን እየተመረተ ያለው ቢበዛ ከ250 ኩንታል ፐር ሄክታር በላይ ሽንኩርት አልተመረተም። ነገር ግን እስከ 400 ኩንታል ፐር ሄክታር የማልማት አቅም አለው። እንዴት ስናደርግ ነው? የተለያዩ ቴክኖሎጂዎችን፣ ፓኬጆችን፣ ጥልቅሮችን በደንብ አድርገን ከሰራን የተሻለ ቫራይቲ ከተጠቀምን ከፍተኛ ምርት አምርተን የዋጋውን መቀነስ የምናጣጥምበት ነገር ስለሚኖር የዋጋውን ብቻ ሳይሆን ማየት ያለብን ምርቱን መጨመር አለብን የሚል ሀሳብ ነው ያለኝ። ከዛ ውጭ ምናልባት ቆቦ ጊራና ላይ ብዙ የተነሱ ነገሮች አሉ። አንዳንድ ችግሮች የመብራት ዋጋ የቆጣሪ መጨመር፣ የፓምፕ መቃጠል፣ እንደዚህ አይነት ነገሮች እውነት ነው የተከሰቱ ያለበት ሁኔታ ነው ያለው። እንደ ቆቦ ጊራና ትክክል ነው። አንዳንድ የመስኖ ፕሮጀክቶች ያው ከግራውንድ ወተር የሚያወጣው ፓምፕ ስለሆነ የፓምፕ ብልሽት እየገጠመን ያለው እሱን ደግሞ በተቻለ መጠን ባሉን የፕሮግራም ጽሕፈት ቤት ባለሙያዎች ጥገና እየተደረገ እየተሰራ ነው ያለው። ነገር ግን እንደ በፊቱ ሪዘርቭ ፓምፕ ባለመኖሩ ነው ትልቁ ችግር። ግን በተቻለ መጠን አንዱን ፓምፕ ካንዱ በማዳቀል የመፍትሄ እየተሰጠ ያለበት ሁኔታ ነው ያለው። ቴክኖሎጂዎችን አቀናጅቶ በመጠቀም እውነት በትክክል እየሰራን የክሮፑ ያለውን ጄኔቲክ ፖቴንሻል እያመረት ነው የሚለውን ነገር እንደ ባለሙያም እንደ አርሶ አደርም ራሳችን እያየን ቴክኖሎጂዎችን በደንብ አድርገን እየተጠቀምን ምርትና ምርታማነትን እየተጨመርን ከሄድን የዋጋ ግሽበቱንም ጭምር እናካክስበት ሚንስ እንፈጥራለን ብዬ አስባለሁ። አመሰግናለሁ። ለባቸው መራዊ የሚባለው ሰሜን ወሎ ዞን ግብርና መምሪያ የአትክልትና ፍራፍሬ መስኖ አጠቃቀም ቡድን መሪ ነኝ። ዞናችን ያው 13 ወረዳዎችን ያቀፈ ነው። በእነዚህ በ13 ወረዳዎች እንግዲህ ይብዛም ይነስም እያንዳንዱ ወረዳ የራሱ የመስኖ ፖቴንሻል አለው። ሰፊ የሆነ ስራ እየተሰራ ነው ያለው ማለት ቅድም ሲቀርብ እንዳየ ነው። እስካሁን ባለን እንግዲህ ወደ 19000 ሄክታር አካባቢ ደርሰናል። ያለው ነገር ምንድነው ግን እምቅ የሆነ የመስኖ ሀብት አለ። አሁን ተፋሰስ ልማት እየተሰራ ነው። በርካታ ወንዞች አሉ። የከርሰ ምድር ውሃ እየበለጸገ ነው።
በ3 ሜትርና በ6 ሜትር ቆፍረን የምናወጣው ውሃ ሀብት አለን። ይህንን መጠቀም መቻል አለብን ማለት ነው። ስለዚህ ዞኑ ከፍተኛ የሆነ የውሃ ሶርስ የውሃ ምንጭ ባለቤት ነው። ከዚያ አኳያ መስኖ ዋናውና ትልቁ ነገር ከድህነት የምንወጣበት የድህነት መውጫ በር ስለሆነ ይህን አጠናክረን ከሰራን እውነት ለመናገር አርሶ አደሩን ከዚህ ካለበት ነባራዊ ሁኔታ ከድህነት ማውጣት የምንችልበት እድሉ አለ ማለት ነው። ሌላው እንግዲህ የመንግስት አቴንሽን ከፍተኛ ነው። መንግስት ለዚህ ዘርፍ የሰጠው ትኩረት እንደ ሀገርም እንደ ክልልም ብሎም እንደ ዞንም ልዩ ትኩረት ነው የሰጠው። ከነበረብን አሰራር ችግር እየወጣን ነው። ከፍተኛ የሆነ የውሃ አጠቃቀም ችግር ነበረ። በመስራት መዝራት፣ የማዳበሪያን በሬኮሜንዴሽን አለመጠቀም ችግሮች ነበሩ። ከነዚህ አሰራሮች እየወጣን የተሻለ ስራ እየተሰራበት ያለበት ሁኔታ ነው ያለው ማለት ነው። አሁን ከቅርብ ጊዜ ወዲህ ደግሞ የበጋ ስንዴ ልማት ተብሎ ከ2014 ዓ.ም ወዲህ ጀምሮ ሰፊ የሆነ ስራ እየተሰራ ነው ያለው። ይህ የበጋ ስንዴ ልማት ደግሞ ስንዴ የምግብ ዋስትናን ለማረጋገጥ አይነተኛ መፍትሄ ነው። በዛው ልክ ደግሞ መሬቱን ያክራል። የክሮፕ ሮቴሽንን ጭምር ነው። ቅድም ሲባል እንደነበረው በሽታ ተባይ፣ ነፍሳት ተባይ የሚከሰተው አንዱ በተመሳሳይ ክሮፕ ተመሳሳይ መሬት ላይ የዘራን ስለምንሄድ ነው። ትልቁ ችግር እኛ አካባቢ ላይ ሽንኩርት ነው በተደጋጋሚ ይለማ፣ ቲማቲም ይለማ። እነዚህ ኮመን ሁለቱ ክሮፖች ይለማሉ። ይሄ ደግሞ በተመሳሳይ አንድ አይነት ማሳ ላይ አንድ አይነት ሰብል ስንዘራ የበሽታና የተባይ ክስተቱ በዛው ልክ እየሰፋ ነው የሚሄደው። ይህን ችግር ከርብ ለማድረግ አንዱ ስንዴ ማልማት አይነተኛ መፍትሄ ነውና ስንዴ ላይ በሰፊው እየተሰራ ያለበት ሁኔታ ነው ያለው። እንግዲህ እንደ ዞን ዋና ዋና ችግሮች ምንድናቸው እየገጠሙ ነው ያሉት ብለን ስንይ፣ አንደኛ አሁንም ቢሆን ቅድም እንዳልኩት ሰፊ የሆነ የመስኖ መሬት አለን፣ ሰፊ የሆነ የመስኖ ፖቴንሻል አለን። ግን አቅማችን አሟጠን እየተጠቀምን አይደለም። ከ50 ሺህ ሄክታር በላይ የሚለማ መሬት አለን። እስቲል እኛ ግን የደረስንበት ወደ 19 ሺህ ነው። ሰፊ የሆነ የተፋሰስ ልማት እየተሰራ ነው። ወንዞች የፍሰት መጠናቸው እየጨመረ ነው። የከርሰ ምድር ውሃ እየበለጸገ ነው። በ3 ሜትር እና በ6 ሜትር ውሃ ቆፍረን ማውጣት የምንችልበት እድሉ አለ። ነገር ግን ከዚህ አኳያ አቅማችን አሟጠን ከመጠቀም አንጻር የሚቀረን ነገር እንዳለ አመላካች ነገሮች አሉ ነው። ያለችን ውሃ ኤፌክቲቭ እየተጠቀምን አይደለም። ሪኮመንድ የሚደረገው ምንድነው? በካናል ያለውን ውሃ በካናል መጠቀም መቻል አለብን። በቴክኖሎጂ መጠቀም መቻል አለብን። ግን አሁን አንዳንድ ቦታ ላይ የምናያቸው ፍለዲንግ መስኖ ወይም ደግሞ ይሄ ማጥለቅለቅ መስኖ ከፍተኛ የሆነ ችግር አለ ያመጣ ነው። ይሄን ሙሉ በሙሉ ሶልቭ አላደረግንም። አንዳንድ ቦታዎች ላይ ቅድም እንዳልኩት እየዘመነ መስኖ ግን የሚቀር ነገር አለ። ይሄ ደግሞ ያለንን የንጥረ ነገር አሟጦ ይወስዳል። በተለይ ደግሞ ጨዋማነትን ከፍተኛ የሆነ ችግር እየፈጠረ ያለውና ከዚያ አኳያ የሚቀር ነገሮች እንዳሉ አመላካች ነገሮች አሉ። ሌላው የግብዓት አጠቃቀማችን ላይም አሁን እየተሻሻለ መጥቷል። ግን የሚቀር ነገር አለ። በተለይ ደግሞ በሪኮመንዴሽኑ ከመጠቀም አኳያ ማለት ነው። ሰው ሰራሽ ማዳበሪያ ለመሬቱ ደህንነትም ከፍተኛ ችግር ነው እየፈጠረ ያለው። የአፈር አሲዲቲ ችግር ይፈጥራል። ምርትና ምርታማነትን በሚፈለገው መንገድ አይጨምርም። ስለዚህ እንደኛ ሰው ሰራሽ ማዳበሪያም እየተጠቀምን የተፈጥሮ ማዳበሪያ መጠቀም መቻል አለብን። የተፈጥሮ ማዳበሪያ ሁሉንም ንጥረ ነገሮች አሟጦ የሚይዝ እና ምናልባትም ደግሞ ለመሬቱ ደህንነትና ጤንነትም የተሻለ አዋጭ የሆነ ማዳበሪያ። ከዚህ አኳያ ጥሩ ነገሮች አሉ። እውነቱን ለመናገር እየተሻገር ነው። ግን ሁሉም አርሶ አደር የተፈጥሮ ማዳበሪያ እያዘጋጀና እየተጠቀመ አይደለም ነው። ስለዚህ ከቀጣይ አኳያ እኛም የተፈጥሮ ማዳበሪያ ላይ ፎከስ አድርገን መስራት መቻል አለብን ማለት ቅድም እንዳልኩት ሁሉንም ንጥረ ነገሮች አሟጦ የያዘ ነው። ለመሬቱ ደህንነት ሲባልም ጭምር የተፈጥሮ ማዳበሪያ ላይ ሞር ፎከስ ማድረግን መስራት መቻል አለብን። ከዚህ ላይ ችግር አለብን ነው። ሌላው ትልቁ ችግር የገበያ ችግር አለብን እየተባለ ቀርቧል። የክሮፕ ካላንደሩ ጉዳይ ነው። ቅድም እኛ አካባቢ ላይ ያለው ችግር ምንድን ነው? ሽንኩርት ከተወደደ ሽንኩርት ሙሉ አርሶ አደር የመዝራት የመትከል፣ ቲማቲም ከተወደደ ቲማቲም የማልማት ችግሮች አሉ። ይህን ችግር ሶልቭ ለማድረግ ደግሞ ምንድነው በክሮፕ ካላንደሩ መሰረት ማልማት መቻል አለብን። ያለንን የመስኖ መሬት መከፋፈል መቻል አለብን። አንዱ ስኪም ቲማቲም ያለማ ከሆነ አንዱ ስኪም ደግሞ ሽንኩርት ማልማት መቻል አለብን። በዚህ ዘዴ ነው የገበያ ችግርን መቅረፍ መቻል አለብን። ምንድነው አሁን እኛ እያየን አለ ነው ዛሬ ላይ ከፍተኛ የሆነ የሽንኩርት የገበያ ስኬሉ ከፍተኛ ከሆነ ሁሉም አርሶ አደር ሽንኩርት ነው የሚያለማ።
ሁሉም አርሶ አደር ተመሳሳይ የሆነ ክሮፕ ማልማት የለበትም የሚል አስተያየት ነው ያለኝ። እንግዲህ ከተነሱት ጥያቄዎች የተወሰኑትን ሃይላይት ለማድረግ የስንዴ ዘር አቅርቦት ችግር የተባለው እንግዲህ መንግስት እንደ መነሻ ዘር ሊያቀርብ ይችላል፣ እንደ መነሻ ሊያቀርብ ይችላል፣ ሊያሳይ ይችላል። ካሳየ በኋላ ግን አርሶ አደሩ ዘር ቋጥሮ ማስቀመጥ መቻል አለብን። እኛ ጋር ችግር ያለው ይሄ ነው። ተሻሻሉ አትክልት አቅርቦትም ጋር ተያይዞ እንግዲህ ይህንን በሁለት መንገድ ነው የምናየው። አትክልቶች አንደኛ የዲቃላ ዝርያዎች አሉ፣ ምርትና ምርታማነት ሊጨምሩ የሚችሉ ነገር ግን እዚሁ እኛ ሀገር ውስጥ የማይባዙ ውጭ ሀገር ተባዝተው የሚመጡ በከፍተኛ ዶላር ተገዝተው የሚመጡ ናቸው። እነዚህን መጠቀም አለብን። አሁን እኛ ሪኮመንድ የምናደርገው እነዚህ እንድትጠቀሙ ነው። ስለዚህ ህጋዊ ፍቃድ ካላቸው አባዦች ዘር መጠቀም የምንችልበት እድሉ አለ የሚል አስተያየት ለመስጠት ነው። አርሶ አደሮች በመስኖ ስራው ላይ ምን ተጠቀሙ፣ ምን ችግሮች ነበሩ፣ ችግሮቹ እንዴት ይፈቱ የሚሉ ሀሳቦችን አንስታችኋል። እጅግ በጣም እናመሰግናለን። ወደ መድረክ እንወስደውና ቀደም ሲል ወደ መድረክ የጋበዝናቸው የስራ ኃላፊዎች ከአርሶ አደሮቹና ከሌሎች የተነሱ ሀሳቦችን በተመለከተ ምላሽና ማብራሪያ የሚሰጡበት ይሆናል ማለት ነው። በቅድሚያ የሚጋብዛቸው አቶ ቦጋለ ሰጤ የሰሜን ወሎ ዞን ግብርና መምሪያ ምክትል ኃላፊ፣ እሳቸው የተወሰኑ ሀሳቦችን ያካፍሉናል። አመሰግናለሁ። ያው በጥቅሉ ወስደን ካየነው ውይይታችን በጣም ጥሩ ነው ብሎ መውሰድ ይቻላል። እንደ መምሪያም ብዙ ግብዓት ያገኘንበት ነው። የኛ ዞን ሰፊ የሆነ የውሃ አቅምና ፖቴንሻል ያለው ዞን ነው። ይሄም ስለሆነ ነው ቆቦ ጊራና ሸለቆ ልማት እንደ ፕሮጀክትም እዚህ ዞን ላይ ተቋቁሞ እንዲያግዝ እየተፈለገ ያለው። ይሄ ብቻ አይደለም፣ በመንግስትም ደግሞ መደበኛ ስራዎች እየተሰሩ ያለበት ሁኔታ ነው ያለውና ምን ያክል የውሃ አቅምም እንዳለን እዚህ ላይ መረዳት የምንችልበት ሁኔታ ነው ያለው። በመንግስትም ይሄ ትኩረት ተሰጥቶት በቆቦ ጊራና ሸለቆ ልማት ራሱን የቻለ ፕሮጀክት ጭምር ተቋቁሞ ሰፋ ያለ ፖቴንሻል ያለባቸውን አካባቢዎችና ቀጠናዎችም እንዲደግፍ እየተደረገ ያለበት ሁኔታ ነው ያለው ማለት እስከ 50 እዛ በላይ ሺህ ሄክታር ማልማት የምንችልበት ምድሩ እንዳለ መውሰድ ይቻላል። አሁን የደረስንበት ኦልሞስት ከ19400 ሄክታር የበለጠ አይደለም አሁን ላይ እየደረስነውና ይሄን የበለጠ ማሳደግ ይጠበቅብናል ማለት ነው። በሌላ በኩል እኛም እንደ መምሪያ ብዙ ትኩረት ሰጥተን እየሰራንባቸው ያሉ ስራዎች አሉ። የመጀመሪያው የመስኖ መሬታችንን መጠን ማሳደግ ነው። ቀደም ሲቀርብ እንደነበረው ከ4 ከ5 ዓመት በፊት በጂፒኤስ ተለክቶ ኦልሞስት የኛ ዞን እያለማን የነበረው በመደበኛ ከ13000 ሄክታር የሚበልጥ አልነበረም። በዚህ 4 እና 5 ዓመት ውስጥ ደግሞ ኦልሞስት ከ5 እና ከ6000 ሄክታር በላይ ለማሳደግ ጥረት ተደርጓል። ይሄ በተለያየ አማራጭ ሊሆን ይችላል። የመጀመሪያው የተለያዩ መስኖ ግንባታዎችን በመገንባት ነው። በሁለተኛ ደረጃ ደግሞ የመስኖ ቴክኖሎጂዎችን ለአርሶ አደሩ በቀጥታ በማቅረብ እየተሰሩ ያሉ ስራዎች አሉ። ለምሳሌ በዚህ ዓመት እንኳን ወስደን ካየን ኦልሞስት ወደ 2000 ሄክታር የሚጠጋ አዲስ መስኖ ከቆቦ ጊራና ውጭ ማለት ነው ወደ ተግባር ያስገባንበት ሁኔታ እንዳለ እንደ ዞን መውሰድ ይቻላል። ለዚህ ደግሞ አንዱ ትልቁ አቅማችን የሆነው ሞተር ፓምፕ ነው። ዘታኑስ እንደነበረው የዚህን ዓመት እና ያለፉት 2 ዓመት ጨምሮ በዚህ 3 ዓመት ብቻ እኛ ዞን ላይ ከ1300 በላይ ሞተር ፓምፕ ቀርቧል። አብዛኛው ሞተር ፓምፕ ደግሞ እዚህ ቆላው ላይ ነው። አብዛኛው ፖቴንሻል የሚያለው እዚህ ቆላው ላይ ከመሆኑ ጋር ተያይዞ አብዛኛው ፓምፕ የሚቀርቡ እዚህ ላይ ነው ማለት ነው። በዚህ ዓመት ስፔሲፊክ ወሰነው ደግሞ ወደ 408 ሞተር ፓምፕ ያቀረብንበት ይሄንን እንደ ትልቅ አቅም አድርገን እየሰራን ያለንበት ሁኔታ ነው ያለው። ያው ሁላችንም እንደምናውቀው አንድ ሞተር ፓምፕ እንግዲህ የተለያየ መጠን ያለው ነው። ፓምፑ ባለ 3 አለ፣ ባለ 4 ኢንች አለ። በስፋት አሁን በዚህ ዓመት ለምሳሌ ያቀረበው ባለ 4 ኢንች ነው። ከ5 እስከ 7 ሄክታር አንዱ ፓምፕ ብቻ ማልማት ይችላል ማለት ነው። ስለዚህ ይሄ የሚቀርበውን ቴክኖሎጂ በአግባቡ መጠቀም ከቻል ዘንድሮ የቀረውን 408 ሞተር ፓምፕ እንኳን በአግባቡ ወደ ተግባር ካስገባ ነው እሱ ብቻ ከ2000 ሄክታር አዲስ የመስኖ መሬት ማልማት እንችላለን ማለት ነው። አንዱም ትልቁ አቅማችን ከዚህ አዲስ መስኖ ካስገባ ነው በዚህ ዓመት ትልቁ አቅማችን የነበረው ሞተር ፓምፕ ከመሆኑ ጋር ተያይዞ በቀጣይም በመንግስት ከፍተኛ ትኩረት የተሰጠው እንደየ አቅማችን እና ፍላጎታችን መሰረት ተደርጎ የሚቀርብበት ሁኔታ እንዳለ ታሳቢ ተደርጎ የበለጠ ስራ የምንሰራበት ሁኔታ እንዳለ መውሰድ የሚቻልበት ሁኔታ ነው ያለው። ብዙ ወጣት ነው በዚህ ተግባርም እየተሰማራ ያለው በተለያየ መንገድ መሬት በመከራየትም በመጋዛትም ከቤተሰብ መሬትም ጭምር በመጠቀም ብዙ ወጣቶች ወደዚህ ተግባር የሚተቀላቀሉ ያለበት ሁኔታ እንዳለ መውሰድ ይቻላል።
ለምሳሌ በዚህ ዓመት እንኳን ሞዴል ወጣቶች ብለን በዚህ ዘርፍ ከተሰማሩና ውጤታማ ያመጡ ካሉትም ላስታ ላይ ማየት እንችላለን። ለምሳሌ ወደ 35 ወጣቶች 20 ሄክታር መሬት ላይ 7 ሞተር ፓምፕ በመንግስት ቀርቦላቸው ወደ ተግባር የገቡበት። በሌላ በኩል እዚህ አሎሃ እዚህ ጉባ ላፍቶም ላይ ወደ 106 ወጣቶች ከ21 ያላነሰ ሞተር ፓምፕ ጭምር እየተጠቀሙ ወደ ተግባር የገቡበት ነው። ውጤት እያመጡ ያለበት ሁኔታ እንዳለ መውሰድ ይቻላልና እዚህ ላይ ብዙ መስራት እንዳለብን እንወስዳለን። በሌላ በኩል ደግሞ ወጣቱም ፈልጎት የሚሰራው የሥራ ዘርፍ እየሆነ ከመምጣቱ ጋር ተያይዞ እንደ ተቋም እንደ መምሪያም ከዚህ በላይ መስራት እንዳለብን መደገፍ እንዳለብን መውሰድ የሚቻልበት ሁኔታ እንዳለ ማየት ይቻላል። በሌላ በኩል ምናልባት እናንተ ካነሳችኋቸው አንዳንድ ጥያቄዎች ላይ መልስ እና አስተያየት ለመስጠት የመጀመሪያው ከማዳበሪያ አቅርቦት ችግር ጋር ተያይዞ አሁን ላይ የኛን ዞን ስፔሲፊክ አድርገን ከወሰድነው ያን ያክል የአቅርቦት ችግር አለ ብሎ መውሰድ አይቻልም። ነባሩም አዲሱም ብሎ ወደ 20 ሺህ ሄክታር ነው የሚጠጋው። ለዚህ የሚያስፈልገውን ወደ 40 ሺህ ኩንታል ለወረዳዎች መድበናል። በቂ አክሰስ አለን ማለት ነው። አሁን እስከ ትናንት ድረስ ባለን መረጃ ወደ 31 ሺህ ኩንታል የሚሆን ማዳበሪያ አርሶ አደሩ ተጠቅሟል ማለት ነው። በቀጣይም ፍላጎቶች ካሉ የአቅርቦት ችግር የለም ማቅረብ የሚቻልበት እድሉ አለ ማለት ነው። ግን በሬሾና በንጽጽሩ ከተወሰደ ግን በቂ የሚባል ማዳበሪያ በፍላጎቱ መሰረት ላይ አንዳንድ ወረዳ ለማቅረብ ጥረት ተደርጓል። በዛ ልክ ለማሰራጨት እየተሞከረ ነው። ምናልባት እዚህ ካነሳችሁ ጥያቄ አኳያ እስካሁኑ ከነበረው አሁን ያነሳችሁት የዋጋ ጭማሪ አለው። ምናልባት ይሄ እንግዲህ ለመኸሩ የሚጀምር ነው ሊሆን የሚችለው። ለምን ጨመረ የሚለው ጥያቄ መነሳቱ ተገቢ ነው። ጨመረበትን ምክንያት አውቆ አርሶ አደሩ ያንንም ተደርቶ ወደ ተግባር መግባት ደግሞ ከሁላችን የሚጠበቅ ነው። አገር ውስጥ ከገባ በኋላ ደግሞ ወደ የወረዳውና ወደ የመሰረታዊ ማህበራት የምናቀርብበት ትራንስፖርት ኮስት አለ። በሌላ በኩል ደግሞ የዓለም ገበያ ዋጋው አለ። ይሄ ሁሉ ተደማምሮ እንደተባለ የማዳበሪያ ዋጋ ጨምሯል። ለምሳሌ ከዚህ አኳያ እንደ መንግስት አቅም በፈቀደ መንገድና ኢኮኖሚው በፈቀደ ልክ ለመደጎም ጥረት አድርጓል። በነገራችን ላይ ዩሪያም ዳፕም በአማካይ ከ10 ሺህ ብር በላይ ነው ወደብ ላይ የሚደርሰው እኛ ሀገር ውስጥ። በመንግስት በኩል ግን 3800 ብር በአንድ ኩንታል ደግፏል። ለምሳሌ የዚህ ዓመት ብቻ ጥቅል እንደ ሀገር ወደ 80 ቢሊዮን ብር ደግፏል በዚህ ዓመት። ስለዚህ መንግስትም አቅሙ የፈቀደውን ያክል የመጨረሻ ጥጉን ጭምር ሂዶ ለመደገፍ ሞክሯል ማለት ነው። አሁን ከነዳጅ እጥረቱ የመጣው በቅርብ ቀን ነው። እሱነን ታሳቢ ተደርጎ በመምሪያም ደረጃ የሚመለከታቸው የንግድ ተቋሞች ጋር ለመነጋገር እየተሞከረ ነው። ከሞላ ጎደል ቢያንስ በቀጣይ ችግሩ እንዲፈታ ለማድረግ እንደ መምሪያ የምንሰራው ነው የሚሆነው ማለት ነው። በተለይ ከንግድ ተቋም ጋር በጋራ ተቀናጅተን ማለት ነው። በሌላ በኩል ከገበያ ትስስር ጋር ተያይዞ ያነሳችሁት እንትን አለ። ባለሙያዎቹ እንግዲህ ቅድም ሰፋ ያለ ማብራሪያ ሰጥተውበታል። እንደውም እኛ አሁን አንዱ ጥሩ የሚባለው በዚህ 3 እና 4 ዓመት ስንዴ ማምረት ከጀመርን ወዲህ በተወሰነ መንገድ ተመሳሳይ ምርት ከማምረት ወጣ ብሎ እና ገበያውም ላይ ያለውን ግሽበት ተወሰነ ለማቃለል የተሞከረበት ሁኔታ ነው ያለው። ምንድነው እኛ አካባቢ ላይ የተለመደው በብዛት ሽንኩርት ማምረት፣ በብዛት ተመሳሳይ ወቅት ላይ በብዛት ቲማቲም ማምረት፣ በብዛት እንደዚህ አይነቶች ማምረት የተለመደ ነው። በሌላ በኩል ክሮፕ ካላንደሩ መሰረት አድርጎ ያለመሄድ ችግሮች አሉ። በሌላ በኩል ወቅት መርጦ ያለማምረት ችግሮችም አሉ። ይሄ በመሆኑ ምክንያት በአንድ ጊዜ ይመረታል፣ በአንድ ጊዜ ገበያው ላይ ይቀርባል፣ ዋጋው የሚጋሽብበት አቅርቦትና ፍላጎቱ የማይጣጣምበት ሁኔታ ተፈጥሯል። ከመልማትም ጋር ተያይዞ የተነሳ ጥያቄ አለ። እሱን እንግዲህ በአጋጣሚ ነው ከ2 ከ3 ዓመት ወዲህ ራሱን የቻለ ቆላና መስኖ የተቋቋመ ተቋም አለ። ዋና ተግባርና ኃላፊነቱም የመስኖ ግንባታዎችን የማስፋት የመገንባት እዛ ላይ ትኩረት ያደረገ ነው። ተቋሙም ጋር እኛም እንደ መምሪያ ቁጭ ብለን ተነጋግረን በቀጣይ ችግሮቹን በተነሱበት አግባብ በየአካባቢው በተነሱበት አግባብ ችግሮቹ እንዴት ተፈጠሩ፣ በቀጣይ ችግሮቹ እንዴት ነው የሚታረሙት የሚለውን በጋራ ለመስራት ምንችልበት ሁኔታ መውሰር ነው። እጅግ በጣም እናመሰግናለን። አቶ ቦጋለ ሰጤ ሰሜን ወሎ ዞን ግብርና መምሪያ ምክትል ኃላፊ ከአርሶ አደሮች የተነሱ ሀሳቦች ላይ ምላሽና ማብራሪያ ስለሰጡ እናመሰግናለን። ቀጣይ አቶ ተገኝ አባተ የሰሜን ወሎ ዞን ግብርና መምሪያ ኃላፊ ከአርሶ አደሮቹ የተነሱ ሀሳቦች ቀደም ሲል የስራ ኃላፊዎቹ ከገለጿቸው በተጨማሪም
ቀጣይ ደግሞ በመስኖ ስራ ላይ እንደ ሰሜን ወሎ መሰራት ያለባቸው ጉዳዮች ምንድናቸው? ከአርሶ አደሮች የነሱ ጥያቄዎችን በተመለከተ ምላሽና ማብራሪያ የሚሰጡንና የማጠቃለያ ሀሳብ የሚሰጡን ይሆናል ማለት ነው። እሳቸውን ጋብዛለሁ። አመሰግናለሁ። ትልቅ ሀብት ያለን እኛ የአርሶ አደራችን የግንዛቤ ሁኔታ አድጓል። መስኖ ላይ ያለው አጠቃቀም እንደ ቀላል የሚታይ አይደለም በእኛ ክትትልና ግምገማ። ይሄ ደግሞ ወደፊት ለምናስበው ለምንሰራው ስራ ትልቅ መደላደል ስለሆነ በጣም ብዙ ለውጦች ያሉ መሆኑን እንዲታሰብ ነው። ከዛ ውጭ ቅድም ያነሳችኋቸው እንትኖች አሉ። መንግስት በጣም በርካታ ድጋፍ እያደረገ ነው። ለምሳሌ የስንዴን ዘር ስንጀምር እኮ ራያ ብቻ እኮ ከ2000 ኩንታል በላይ ራያ ብቻ ከ2000 ኩንታል በላይ 2015 ምናምን አካባቢ ሰጥተናል እኮ በነፃ። የአንድ ኩንታል ዋጋ ስንት ነው? በርካታ ሚሊዮን ብር ሀብት የሚፈጅ ዘር ድጋፍ ተደርጓል። ሀብሩ ተደግፏል፣ ቆቦ ከተማ ተደግፏል፣ ጉባላፍቶ ተደግፏል፣ በየአመቱ ይደገፋል። ይሄ መንግስት እየደገፈ ያለው ድጋፍ ነው። ይሄን በጣም ማመስገን ተገቢ ነው። ሞተር ፓምፑም ቢሆን ከቀረጽ ነፃ እየገባ ለእናንተ በግል ከሚሸጠው በጣም ዝቅተኛ በሆነ ዋጋ ለአርሶ አደሩ አገልግሎት እንዲሰጥ፣ ትራክተሮች ከቀረጽ ነፃ እየገባ ትራክተር ራያ ላይ ቆቦ ከተማ ላይ አብዛኛውን ሰው ባለ ትራክተር ያደረገው ማን ነው? መንግስት ነው። ከዘርጋ ተያይዞ ቅድም እንደተባለው አሁን ምርጥ ዘር የለም። አንዴ በሚዛኑ ማየት አለብን። አሁን ምርጥ ዘር ይህንን ዘር እኮ ከሌላ ቦታ የምናመጣው እንደናንተው አርሶ አደር የሆነ ዘሩን አምርቶ ነው የምናመጣው። ለምንድን ነው እኛ ምርጥ ዘር የማናመርተው? ማሽላ ዘር ብቸኛ ያመረተው እኮ ቆቦ ከተማ ነው። አሁን በከፍተኛ ሁኔታ ይፈልጋል፣ ፕሮጀክቶች ይፈልጋሉ። ከማዳበሪያ ጋር ተያይዞ ከላይ እስከ ታች ግንዛቤ ይፈጠር ብለን ግንዛቤ ተፈጥሯል። ማዳበሪያ ዛሬ የኢትዮጵያ መንግስት ማዳበሪያ ሲገዛ እሱ በፈለገው ሳይሆን ገበያው በፈለገው ነው የሚገዛው። አምራቹ በፈለገው የገበያው ሁኔታ በፈለገው ነው የምትገዛው። እኛ በፈለግነው መጠንማ እኔ የምፈልገው በይሄን ያህል ነው የምገዛው ብንልማ ጥሩ ነበረ። በአንድ ሺህ ብርም እንፈልጋለን። ስለዚህ የዓለም የገበያ ዋጋ ማንኛውም ሰው ተወዳድሮ እኩል የተሻለ ያገኘበትን መርጦ የሚገዛበት የገበያ ዋጋ ነው አሁን ያለው ነባራዊ ሁኔታው። ዓለም አንድ ናት። ስለዚህ ቅድም እንደተባለው ይሄ ማዳበሪያ ከውጭ ሲመጣ ከ10,000 እስከ 12,000 ባለው ነው የሚገዛው። መንግስት የደጎመው ያው በየጊዜው አሁንም ሊጨምር ይችላል የገበያ ዋጋ። ለምሳሌ እኛ የግብርና ምርት እኮ አንዴ ይጨምራል ይሰቀላል፣ አንዴ ደግሞ ይወርቃል ይገሽባል እና ልክ እንደዚህ ነው የገበያ ሁኔታ። ስለዚህ ይሄን ያህል ተገዝቶ ከአንድ ኩንታል ይችን በደንብ ያዙ፣ ከአንድ ኩንታል መንግስት የደጎመው 3770 ብር ከአንድ ኩንታል መንግስት ከፍሏል። እዛ ካመጣበት ያንን ቀንሶ ማለት ነው። ለምሳሌ በባለፈው እኮ 3500 3600 ነበር ሲገዛ የነበረው። ባለፈው ሲገዛ ከነበረው በላይ ጨምሮ መንግስት ድጎማ አድርጓል ከአንድ ኩንታል ዋጋ ማለት ነው። ስለዚህ ምንድነው አሁን እንደውም ሰሜን ወሎ ከወደብ ከጅቡቲ ቅርብ ስለሆነ ለምሳሌ የትራንስፖርት ዋጋው ከሌላው የተሻለ ነው የሚሆነው። ከዚህ ወደዚህ ደግሞ እየሄደ እየጨመረ በሄደ ቁጥር ኪሎ ሜትር እስከ 10,000 ይገባል ማለት ነው። እና አሁን ያለውን ነባራዊ ሁኔታ በነበረው አሰራር አንሄድም። አሁን ዋጋ ጨመረ። የጨመረው ደግሞ ከሚገኘው ፋይዳ ጋር ተያይዞ ስሌት ውስጥ ገብተን ስንሰራው ለአርሶ አደራችን በጣም ምንም ማለት አይደለም። ስለዚህ አሁንም ቢሆን ለመኸሩም ለመስኖውም ቢሆን ፈጥኖ ቶሎ አሁንም መግዛት እየቆየ ሲመጣ ለምሳሌ አሁን ምን ይሆናል? ምንድነው የመጋዘን ኪራይ ይጨምራል፣ የሰራተኛ ይሄ እንዲህ ሲል እየጨመረ ነው እንጂ የሚመጣው ላይቀነስ ይችላል። እና አሁን ባለው ነባራዊ ሁኔታ ከአርሶ አደራችን ምርት ጋርም ተያይዞ ሲታይ ያን ያህል ብዙ ችግር አለ ተብሎ አይወሰድም። እንደተባለው ለምሳሌ ንጋት መስኖ የመጣችሁ አላችሁ አይደል? ንጋት መስኖ አሁን ዘንድሮ ስንዴ ዝሩ አልነ አንዘራም አሉ። የአበባ መስኖ ወደዚህ ለብቻው ራሱን የቻለ ነው። ከንጋት ጋር የሚያገናኘው ነገር የለም። አንዱ አካል ሊሆን ይችላል። ውሃው ንጋትን አልፎ ነው የሚያለማው ይሄን። ስለዚህ ስንዴ ዝሩ ሲባል ሙያተኛ ዝሩ ካለ ለምንድን ነው አንዘራም የሚባለው? አንዘራም የተባለበት ምክንያት አሳማኝ ከሆነ ተነጋግሮ በሐሳብ ተነጋግሮ በሙያ ቋንቋ ተነጋግሮ መተማመን ነው። አንዱ የገበያ ችግር እየፈጠረ ያለው ይሄ ነው።
እናንተ ዘንድሮ ይሄን ስንዴ ትዘራላችሁ፣ እናንተ ደግሞ ይሄን ሽንኩርት ትዘራላችሁ፣ እናንተ ቲማቲም ስትባሉ አንዱ የገበያ ግሽበት የገበያ ችግር እንዳይፈጠር አንዱ መፍትሄ ይሄ ስለሆነ ይሄን መተግበር አለባችሁ። ሌላው የውሃ አጠቃቀማችን ላይ ጫና አለው። በክሮፕ ካላንደር ካልተጠቀምን የውሃ አጠቃቀማችን አንዱ ክሮፕ ብዙ ውሃ የሚፈጃለ፣ አንዱ ደግሞ ትንሽ የሚፈጃለ። ለሱ በራሱ አንድ ጥቅም አለው። ገዶ በር ላይ የተነሳ አሁን ገዶ በር አሁን ካርሶ አደር የማይነሳ አንዴ ስንዴ ዘራን ዋግ መታብን፣ ዋግ ከመታው በኋላ ተው ነው እንዲህ ይባላል እንዴ? በሽታ እንዳይከሰት መከላከል፣ ከተከሰተ ደግሞ መድኃኒት መስጠት ማከም ነው። ሰው ሲታመም ወደ ነው የሚሄደው? ወደ ሕክምና ነው አይደለ? መድኃኒት ይወስዳል፣ ይድናል። ሰብላችን መጀመሪያ እንዳይታመም መከታተል፣ ከታመመ ደግሞ የሚያስፈልገው መድኃኒት መስጠት ነው እንጂ አንድ ወቅት ዋግ ስለተከሰተ እዛ አካባቢ ስንዴ በጭራሽ አይኑን አንየው ከተባለ ትክክል አይደለም። ይሄን የማነው ችግር? እዛ የሚደግፈው ባለሙያ የተሻለ ድጋፍ እንዲሰጥ መመካከር አለባችሁ። ወቅቱን የጠበቀ ዘር እንዲዘራ ወቅቱን ጠብቆ ክትትልና ድጋፍ እንዲደረግ ማድረግ ነው እንጂ አንድ ወቅት አሁን በተለይ ስንዴ ዋግ በጣም በስፋት ያጠቀዋል። ራያ ላይ ተከስቶ ነበር። የዛሬ 2 ዓመት ምናምን ተከስቷል። እነ መቄት እነ ዋር ላይ የትኛውም ቦታ ዋግ ያጠቀዋል። ስለዚህ ይሄንን መከታተል አለብን። ደሞ ለሱ ፍቱን መድኃኒት ስላለው መከታተል ነው እንጂ ችግር አንዴ ተፈጠረ ተብሎ ከምርት ውጭ መሆን መቻል የለብንም። ገዶ በር የምትይዙት ማነው ወንድሜ ያነሳው? ወደ ወልዲያ ተብለን ወደ ከተማ ገብተን ጉባ ላፍቶ አንገነባም ተብሎ ይሄ ትክክል አይደለም። እናንተ እስካሁንም አሁንም በጉባ ላፍቶ ናችሁ። ነዳጁንም እንፈታል። ሶላርም ምቹ ሁኔታዎች ካሉ ምን ያህል ነው የሚበቃው መጠኑን ሙያተኛ ጋር ማክረን ሶላርም አማራጭ ካለ እንደግፋል ማለት እንደ አይነቱን እናበረታታል። ስለዚህ የሰሜን ወጋገንን አሁን ያነሳበት እንትን ለምስራቅ አማራ ያስፈልጋል ተብሎ የተሰራ የአትክልት ማቆያ ታስቦ የተሰራ ቆቦ ላይ ያለ የሰሜን ወጋገን አሁን ያው ከሰሜኑ ጦርነት ጋር ተያይዞ ወድሞ ወደ አገልግሎት አልገባም። እሱን አሁን ማስገባት አለብን። ንብረቱ ተዘርፏል፣ ወደ እንትን መግባት አለበት። ሸዱ አገልግሎት መስጠት ያለበት የተባለው ትክክል ስለሆነ ሌላ ሸድ ሳይሆን እሱን ነው አገልግሎት ላይ እንዲውል ማድረግ ያለብንና ይሄንንም በደንብ ትልቅ ጥያቄ ነው። በርካታ ሀብት ነው የሚያስፈልገው፣ እንሰራል። ግን ከዛ ወደዚህ ደግሞ ቀለል ያሉ ሸዶች በቀላል ነገር ጊዜያዊ የሚያስፈልጉ ከሆኑ ደግሞ እሱን ምናልባት እንደሙያ እየተነጋገር የሚፈታ ነገር ነው የሚሆነው። ይሄንን ወደፊት ሰፊ የሆነ ምርት ይመረታል እዛ አካባቢ። አንዳንዴ የዋጋ እንትን ሲመታው በጣም የሚገሽበውና የሚወርቀው ብዙ ስለሆነ እሱን እንደተባለው በተገቢ መንገድ መከታተል ያስፈልጋል። ይሄንን መነሻ አድርገን ከዚህ በበለጠ የተሻለ ስራ ሰርተን ደግሞ ሌላ ጊዜ የምንገናኝበት ቀን የሚፈጠር ይሆናል። እጅግ በጣም አድርጌ ነው የማመሰግነው ስላዳመጣችሁኝ። አቶ ተገኛ ባተ የሰሜን ወሎ ዞን ግብርና መምሪያ ኃላፊ፣ ቀደም ሲል ከአርሶ አደሮች የተነሱ በርከት ያሉ ሀሳቦች ነበሩ። የተነሱ የመልካም አስተዳደር ጥያቄዎችም ነበሩ። እነዚህን በመፍታት ረገድ አርሶ አደሩ በራሱ የሚፈታቸውን መንግስት በራሱ የሚፈታቸውን ነገሮች በደንብ ሀሳብ ስለሰጡ እጅግ በጣም እናመሰግናለን። ከሰሜን ወሎ ዞን ከሀብሩ ከጉባ ላፍቶና ከራያ ቆቦ እንደዚሁም ከቆቦ ከተማ አስተዳደር ተውጣጣችሁ እዚህ የተገኛችሁ አርሶ አደሮች ያነሳችሁ ሀሳቦች በጣም ጥሩ ናቸው። ምላሽ የሚያስፈልጋቸውን የስራ ኃላፊዎቹ ምላሽ እንዲሰጡ አድርገዋል። ስለተገኙ እነሱም እናመሰግናለን። እናንተም ስለተገኛችሁ በውይይታችን እጅግ በጣም እናመሰግናለን። የአማራ ሚዲያ ኮርፖሬሽን የሚያዘጋጀው የአሚኮ አደባባይ ዝግጅታችን የዛሬው ይህን ይመስል ነበር። ትኩረቱን የሰሜን ወሎ ዞን የመስኖ የስራ እንቅስቃሴ ላይ አደረግን። ስለተገኛችሁ ስለመጣችሁ እጅግ በጣም ነው የምናመሰግነው። በካሜራ በኩል አዝመራው ሞገስና ሄኖክ መዝገቡ፣ በማስተባበር ሰለሞን አፈወርቅ፣ የዛሬውን የአሚኮ አደባባይ ዝግጅት በመምራት ደግሞ እስማኤል አደም ከእናንተ ጋር ቆይታ አደረግን። በሌላ የአሚኮ አደባባይ ፕሮግራም እንደምንገናኝ ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ። እናመሰግናለን።